ሰው አልባ ከተሞች ስደት ህዝቧን ያመናመነባት ሀገር። በአንድ ወቅት ላይ የቱሪስቶች ዋና ማረፊያና ለመዝናኛ ምቹ የነበረችው ኤርትራም አሁን ላይ ህዝቧ እየተሰደደ ከተሞቿም እየወደሙ ይገኛሉ። ወደ ኤርትራ የሚያቀኑ ቱሪስቶችና የሌሎች ሀገራት ዜጎችም በሀገሪቱ የተለያዩ ከተሞች ውስጥ ሰው አልባ ጎዳናዎችን መመልከት አዲስ እንዳይደለ ያነሳሉ። እንደ ምጽዋ፣ ከረንና ማንደፍራን የመሳሰሉ ከተሞች ደግሞ ሙሉ ለሙሉ ወደ ምድረ በዳነት እየተቀየሩ ናቸው። አብዛኛው ኤርትራዊ ሀገሩን ጥሎ የተሰደደ ሲሆን በሀገሪቱ ውስጥ የቀረውም የመኖሪያ አካባቢውን ለቆ ወደ አንድ ስፍራ እየተሰበሰበ ይገኛል። ለመሆኑ የኤርትራ ከተሞች ለምን ሰው አልባ ሆኑ? የትኞቹ ከተሞችስ ወደ መጥፋት እየተቃረቡ ናቸው? የዛሬው ጥንቅራችን ማጠንጠኛ ነው። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ምጽዋ በቱሪስቶች አይን። አንድ የምጽዋ ከተማን የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር ሰንብቷል። ቪዲዮን ያጋሩት ሁለት ጎብኚዎች የኦማንና የሳውዲ አረቢያ ዜጎች ናቸው። ጎብኚዎቹ ምጽዋን ከተመለከቱ በኋላም ከተማዋ ባዶ ሆናለች፣ እነዚህ የምትመለከቷቸው ቤቶች ድሮ መደርደሪያዎቻቸው ሙሉና ደማማቅ የንግድ ቤቶች ነበሩ፣ ዛሬ ግን ፈዘው ተዘግቷል እያሉ ያለውን ሁኔታ ያብራራሉ። ከተማዋ ሰው አልባ መሆኗን የሚያነሱት ጎብኚዎቹ ሻይ ለመጠጣት ፈልገው በመከራ አንድ ቤት ብቻ ማግኘታቸውንም ያነሳሉ። በህይወቴ ሙሉ ሰው የማይኖርባት ከተማ ያየሁት ለዛውም የወደብ ከተማ ዛሬ ነው ይላል ከወደ ኦማን የመጣው ጎብኚ። ባህላዊም ሆነ ዘመናዊ ተሽከርካሪ መመልከት አይታሰብም። በዚህ ቪዲዮ ላይ የሚታየው ብቸኛው መኪና የጎብኚዎቹ ነው። ምጽዋ ድሮ ከአስመራ ሳይቀር ሰዎች ለመዝናናት የሄዱባት የነበረች ደማቅ ከተማ ነበረች። አሁን ፈረንጆቹ እንደሚሉት ጎስት ሲቲ ሆናለች። በቱሪስት ይጨናነቁ የነበሩት እነ ባርቶሪኖ፣ ባህር ዳላክ፣ አዱሊስ ክለብ ወዘተ ዛሬ የዝንብ መጫወቻ ሆነዋል። ከአስመራ 105 ኪሎ ሜትር ርቀት ለምትገኘው የቀድሞዋ ውብ ከተማም አሁን ላይ ይቺ ከሆነች 1000 ኪሎ ሜትር ገደማ ምትርቋ አሰብስ እንዴት ሆና ይሆን የሚለው የበርካቶች ጥያቄ ነው። ሰው አልባ የሆኑት የኤርትራ 10 ስፍራዎች። የቆየ ታሪክ ካላቸው ሀገራት መካከል አንዷ የሆነችው ኤርትራም አሁን ላይ ህዝቧ እየተሰደደ ያለ ነዋሪና ዜጋ እየቀረች ያለች የመናፍስት መገኛ ከሆነች ሰንበትበት ብሏል። ለመሆኑ በኤርትራ ውስጥ ሰው ጥሏቸው የሸሻቸው ዋና ዋና ስፍራዎች የትኞቹ ናቸው? 1. ቆሂቶ። በተራራማ ስፍራ ላይ የምትገኘው ቆሂቶ ያለፈውን ታሪኳን ያጣች በጨለማ የተዋጠች ስፍራ ሆና ትታያለች። ወደ ቆሂቶ አምርተው በድፍረት ስፍራውን የጎበኙ ሰዎች አስፈሪ የመናፍስት ድምጾችን እንደሚሰሙና እንኳንስ ለመኖር አንድ ቀን ለማደር በራሱ አስፈሪ መሆኗን ይተርካሉ። ከአክሱም ዘመነ መንግስት ጊዜ ጀምሮ በርካታ ግንባታዎች የተገነቡባትና አሁን ላይ ታድሰው ሚሊዮን ዶላሮችን ከቱሪስት ማስገኘት የሚችሉት የቆሂቶ ከተማ የቱሪስት መስህቦች በዚህ ወቅት የድንጋይ ክምር ከመሆን ያለፈ ጠቀሜታን እየሰጡ አይገኙ። ቁጥር 2 የወደብ ከተማዋ ምጽዋ። በምጽዋ ከተማ ውስጥ በምሽት የሚጓዙ ሰዎች የተለየ መንፈስ ከጀርባቸው ሲከተላቸው ይሰማናል የሚል ቃልን ሰጥተው ነበር። በበርካቶች እምነትም የቀደሙ የከተማዋ ነዋሪዎች ሙት መናፍስት ከተማዋን ተቆጣጥረው እያስተዳደሯት ይገኛሉ። የባህር ዳርቻ ላይ የምትገኘው ምጽዋ ታዲያ አሁን ላይ ያለ ነዋሪ መገኘቷ የኤርትራ ኢኮኖሚ ማግኘት የሚችለውን ሚሊዮን ዶላሮች እያስቀረበትም ይገኛል። ቁጥር 3 የፊልፊል ጥብቅ ደን። በከፍተኛ ሁኔታ ከደንና ለም መሬት ጋር የተራራቀው የኤርትራ ምድር ካሉት ጥቂት ደናማ ስፍራዎች ውስጥ አንዱ የፊልፊል ጥብቅ ደን አሁን ላይ ሰው አልባ ሆኖ ይገኛል። ይህ ስፍራ ተፈጥሮን ለሚያደንቁ የተመቻቸ ስፍራ ሲሆን በአካባቢው ያለው ደንም የአካባቢውን የአየር ንብረት ለመጠበቅ እጅጉን አስፈላጊ ነው። አሁን ላይ ግን በጥብቅ ደኑ አካባቢ ምንም አይነት ነዋሪ የሌለ ሲሆን አካባቢውም እንኳንስ ለመጎብኘት በዛ ለማለፍ እንኳን አስፈሪ ሆኗል። ቁጥር 4 ከጥቅም ውጭ ሆነው የአስመራ ቲያትር። ጣሊያን በኤርትራ ውስጥ በቆየባቸው ዓመታት ውስጥ ከገነባቸው ስፍራዎች አንዱ የአስመራ ቲያትር ቤት ነው። የአስመራ ከተማ የቲያትር ቤት ከውጭ ሲታይ አሁንም ውበቱ ያልደበዘዘናም ለከተማዋ ድምቀት ከሆኑ ህንጻዎች መካከል አንዱ ነው።
ወደ ውስጥ ሲገባ ግን ምንም አይነት መብራትም ሆነ ብርሃን የሌለው የመጥፎ መናፍስት መንገኛ ከሆነ ሰንበትበት ብሏል። ወደ ቲያትር ቤቱ ደፍረው የገቡ ሰዎችም አስጨናቂና አስፈሪ ድምጾች በቲያትር ቤት ውስጥ ይሰማሉ ይላሉ። የተረገመው የሜንደፍራ መንደር በአንድ ወቅት ላይ በኤርትራ ከሚገኙ ትልልቅ ከተሞች መካከል አንዱ የነበረው የሜንደፍራ ከተማ አሁን ላይ ግን ከየት እንደሚመጣ በማይታወቅ አስፈሪ በሆነ የህፃናት ጩኸት ተሞልቷል። አንዳንዶች የህፃናቱ ድምጽ መጥፎ መንፈስ ነው ሲሉ፣ ሌሎች ደግሞ በሀገሪቱ ያለው ችግርና መከራ የሚያሳይ ነው እያሉ ናቸው። ቁጥር 6 የወደመው የደቀ መሐሬ የባቡር ሐዲድ በጣሊያን ቀኝ ግዛት ወቅት የተገነባው የደቀ መሐሬ የባቡር ሐዲድ በአንዳንድ ወቅት ፈጽሞ ሊመጣ የማይችል የባቡር ድምጽ የሚሰማበት አስፈሪ ስፍራ ሆኗል። ወደዚህ አካባቢ ለጉብኝት ያመሩ ሰዎች በማይታወቅ ሁኔታ ሞተው የተገኙባቸው አጋጣሚዎችም በርካታ ናቸው። ቁጥር 7 ሚስጥራዊው የዳህላክ ምድር የዳህላክ ደሴቶች በኤርትራ ውስጥ ካሉ እጅግ ውብ ከሚባሉ ስፍራዎች አንዱ ነው። ይህ ስፍራ ግን አሁን ላይ ነዋሪ አጥቶ የሚጎበኘው ጠፍቶ ምድረ በዳ ሆኖ ይገኛል። በቅርቡ ወደ ስፍራው የቀኑ ሰዎች ከዳህላክ ደሴቶች ውስጥ ማታ ማታ ላይ እሳት መሳይ ፍንጥርጣሪ እየታየ መሆኑን የገለጹ ሲሆን፣ አንዳንዶች ከስፍራው የሚወጣው እሳት የሰመጡ መርከቦች ነው የሚሉ ሲሆን፣ ሌሎች ግን ስፍራው በመጥፎ መንፈሶች ተሞልቷል ብለው ያስባሉ። ቁጥር 8 የወደመው የከረን ሆቴል በኤርትራ የከረን ከተማ በሚገኘው የከረን ሆቴል ያረፉ ሰዎች ከሆቴሉ ጋር ተያይዞ አስገራሚ ታሪኮችን አጋርቷል። በአንድ ወቅት ከኤርትራ ትልልቅ ሆቴሎች መካከል አንዱ የነበረው የከረን ሆቴል አሁን ላይ ባረጁና ጊዜ ባለፈባቸው ቁሶች የሚጠቀም ሲሆን፣ በርካቶችም ወደዚህ ሆቴል ማምራትን ከ1940ዎቹ ሆቴሎች ጋር አነጻጽረው ያነሱታል። ሆቴሉን የሚጎበኙ ሰዎችም በወር ውስጥ በጣት የሚቆጠሩ ሲሆን፣ የሀገሬውም ነዋሪ ከተማዋን ለቆ በመውጣቱ የከረን ሆቴል አሁን ላይ የቀደመውን ግርማ ሞገስ ይዞ መቀጠል አልቻለም። ቁጥር 9 እየጠፋ የሚገኘው የሰናፈ መንደር ታሪካዊው የሰናፈ ከተማ ከዓመት ዓመት የነዋሪው ቁጥር እየቀነሰና የከተማው ትልልቅ ህንጻዎችም እየፈረሱ ይገኛል። በአንዳንድ መረጃዎች መሰረትም ሰናፈ የተሰኘች ከተማ ከዓመታት በኋላ ሙሉ ለሙሉ የመጥፋት ዕጣ ሊገጥማት ይችላል ይላሉ። ቁጥር 10 የዙላ ባህር ገብ መሬት በሌላ ሀገራት ቢሆን ለቱሪስቶች እንደገነት ይታይ የነበረው የዙላ ባህር ገብ መሬት አሁን ላይ ሙሉ ለሙሉ ወደ መጥፋቱ እያቀና ነው። ወደ ስፍራው የሚጓዙ ቱሪስቶችም ቁጥራቸው እየቀነሰ በአካባቢው ያሉ ሆቴሎችም መዘጋት እጣፋንታቸው ሆኗል። ኤርትራውያን ለምን ይሰደዳሉ? ስደት የበዛባት ሀገር ለበርካታ ዓመታት ኤርትራን የአፍሪካዋ ሰሜን ኮሪያ እያሉ በአሉታ መግለጽ የተለመደ ሆኖ ቆይቷል። የማያኮራ የሰብአዊ መብቶች አያያዝ፣ የተቃውሞ ድምጾች አፈና፣ የመንግስት አድራጊ ፈጣሪነትና ለተቀረው ዓለም ራሷን ዘግታ የመነነች ሀገር ተደርጋ መቆጠሯ ነው ለንጽጽሩ መነሻው ሆነው። ባለስልጣናቷ ለትችቶቹም ሆነ ለሀገሪቷ የአመታት መናኒነት እምብዛም እውቅና ሲሰጡት ባይስተዋልም በኤርትራ ላይ ከያቅጣጫው ተደቅነው ቆይተዋል የሚሏቸው የህልውና ስጋቶች ቅድሚያ የሚሰጧቸው ጉዳዮች ላይ ጫና ማሳረፋቸውን ይጠቅሳሉ። ይህን አምባገነናዊ ስርዓትና የግዳጅ ውትድርናን በመሸሽ በሚሊዮኖች የሚቆጠሩ ኤርትራውያን ሀገራቸውን ለቀው በጎረቤት ሀገራት በኩል አድርገው ወደ አውሮፓና አሜሪካ ተሰደዋል። በየዓመቱ በርካታ ቁጥር ያላቸው ኤርትራውያን ወጣቶች ከመካከላቸው አያሌዎቹ ወንዶች ናቸው። ድህነትን፣ ውትድርናና አፈናን ሸሽተው ወደ አውሮፓ መሰደዳቸው ይዘገባል። በአስመራ ጎዳናዎች ላይ ወጣት ወንዶች በብዛት መመልከት ያዳግታል። ሴቶች፣ ታዳጊዎችና አዛውንቶች በርከት ብለው ይታያሉ። ለ3 አስርተ ዓመታት በስልጣን ላይ ቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርት በቅርቡ ይፋ አድርጓል። ለተከታታይ ዓመታት በዓለም ላይ ካሉ ሀገራት አንጻር በሰብአዊ መብቶች አያያዝ ዝቅተኛ ደረጃ ላይ እንደምትገኝም ተገልጿል። እንደ ሪፖርተርስ ዊዛውት ቦርደርስ መረጃም ኤርትራ በፕሬስ ነጻነት ረገድም ከዓለም ሀገራት በመጨረሻ ደረጃ ላይ ትገኛለች። የተባበሩት መንግስታት ድርጅት በ2022 ባወጣው የሰብአዊ ልማት ደረጃም ኤርትራ ከ183 ሀገራት መካከል 175ኛ ሆናለች።
ፕሬዝዳንቱ ተቃውሞን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርተ ዓመታት በማቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያንን ለእድሜ ልክ ውትድርና ወይም ለግዳጅ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስሏል። በዚህ የተነሳም ታዲያ በሚሊዮኖች የሚቆጠሩ ኤርትራውያን አሁን ላይ ሀገራቸውን ለቀው በሌሎች የጎረቤት ሀገራትና የአውሮፓ እንዲሁም የሰሜን አሜሪካ ሀገራት ነዋሪነታቸውን አድርጓል።